ሄ አሁንም ማረጋገጥ አልቻለም። ሙሮንግ ሹ ንጉሠ ነገሥቱን እንደመረዘች ማለቴ አሮጌ ፍየል በድጋሚ አመለጠ። ቢያንስ ዛሬ የሙሮንግ ሄንግ እና የሙሮንግ ሹ ድርጊቶች ሁሉም ሰው የውስጥ ታሪኩን እንዲያውቅ አድርገዋል። እና የሙሮንግ ሄንግ ድርጊቶች ተስፋ የቆረጠ መሆኑን ለማሳየት በቂ ናቸው። ሰዎች ተስፋ ሲቆርጡ ስህተት ይሠራሉ እና ውሎ አድሮ ስህተቱን እንይዘዋለን። ንጉሠ ነገሥቱ እንኳን እስኪፈሩት ድረስ እንዴት እንዲህ ኃይለኛ ሆነ? ለምንድነው ንጉሠ ነገሥቱ መመረዝ ያስፈለገው? የንጉሠ ነገሥቱ ብቸኛ ወራሽ በአሁኑ ጊዜ የመጀመሪያው ልዑል ነው። ይህን የሚያደርጉት ለመጀመሪያው ልዑል ዙፋኑን ለማስጠበቅ ካልሆነ በስተቀር ለሌላ ምክንያት አይደለም። የሚገርም ነው። የኡላናራ ጎሳ እንኳን የጽንስ ማስወረድ ቡድን ብቻ ነበር የመሰረተው። ግን ይህ ሙሮንግ ሄንግ ችግሩን ከምንጩ እየፈታው ነው እና የቤተሰብ ዕቅድ መሪ ሆኗል። ልዑል ሆይ፣ አባቴ ያኔ ያከመው ሙሮንግ ሹም ብቻ ነበር። የንጉሠ ነገሥቱን መርዝ አላዳነም አይደል? ይገርማል። ሙሮንግ ሹ እኔን ማስወገድ የምትፈልገው ነው። ታዲያ ለምን አባቴን መግደል ፈለገች? ሄይ ኑ እና እዩ። ይህ የጥንቸል ፋኖስ በጣም ያምራል። ልዑል ሆይ፣ በመንገድ ላይ ፋኖስ የሚሸጡ ብዙ ሰዎች አሉ። ነገ የፋኖስ በዓል ነው። መሄድ ትፈልጋለህ? አዎ። ነገ ምንም የመንግሥት ሥራ የለብኝም። ስለዚህ ወጥተህ መዞር ከፈለግ አብሬህ መሆን እችላለሁ። ፋንግ ቻቻ ዕቅዶቼን በተደጋጋሚ አበላሽቷል። በዚህ ጊዜ እሱን ከማስወገድ ውጪ ሌላ አማራጭ የለኝም። ነገር ግን ፋንግ ቻቻና ሉ ጂንግሾ የማይነጣጠሉ ናቸው እና ሉ ጂንግሾ በማርሻል አርት ከፍተኛ ችሎታ አለው። ስለዚህ በዚህ ጊዜ ራሴ መሄድ አለብኝ ብዬ እፈራለሁ። እሺ። ኦ ፍጠኑ ፍጠኑ! የፋኖስ በዓል ሊጀምር ነው። እንሂድ። ይህ በዚህ መጽሐፍ ውስጥ እንዴት ሁለት ወንዶች ሊኖሩ ይችላሉ? ይህ አለቀ። ወሬው መሰረት ቢስ አልነበረም ማለት ነው። ልዑሉ ከ20 ዓመታት በላይ ነጠላ ነበር። እንደዚህ አይነት ነገር ውስጥ ነው ብዬ አስቤ አላውቅም። ጌታዬ፣ ና እና ተጫወት። ና፣ ዛሬ በዙ ይዤ ያለው በግማሽ ዋጋ መብላት እንደሚቻል ሰምቼ ሄደን እኔ ዙ ይዤ ያለው በዋና ከተማው ውስጥ ምርጡ ምግብ ቤት ነው እና ዛሬ ግማሽ ዋጋ ነው። እንሂድ፣ ከረፈድን መቀመጫ አይኖርም። ፍጠኑ! ፍጠኑ! አልሰማህም? ዙ ይዤ ያለው በዋና ከተማው ውስጥ ምርጡ ምግብ ቤት ነው። ሄደን መሞከር አለብን። እንሂድ። እባክዎን ግቡ። ዙ ይዤ ያለው ይሄው ነው። ሁለታችሁ ጌቶች፣ ይቅርታ፣ ዛሬ ፋኖስ በዓል ነው እና ባለትዳሮች ብቻ ወደ እኛ ዙ ይዤ ያለው መግባት ይችላሉ እና ተቃራኒ ጾታ ያላቸው ባለትዳሮች ብቻ። ሄይ፣ በጾታ ላይ ተመስርተህ እያድላህ ነው? መብላት ከፈለግ ማንነቴን መግለጥ እችላለሁ እና እንገባለን። አያስፈልግም። እኔ ፋንግ ቻቻ ስልጣንን ተጠቅሞ ሰዎችን ማስጨነቅ እጠላለሁ። ተቃራኒ ጾታ ያላቸው ጥንዶች ብቻ ናቸው አይደል? ዘዴ አለኝ። ብቻ ጠብቅ። እንሂድ። እዚህ ምን እየሰራህ ነው? እዚህ ያለ ሰው ለመቅጠር እየሞከርክ ነው? ሚስቶቻችን መስለው እንዲቀርቡ ወደ ዙ ይዤ ያለው ሾልኮ ለመግባት። ሄይ፣ እያሰብኩ የነበረው ያንን አልነበረም፣ ግን ያንተ ዘዴ የተሻለ ነው። አትችልም። እሺ። ሁለታችሁ ጌቶች እዚህ ቆማችሁ ምን እየሰራችሁ ነው? በጣም ቆንጆዎች ናችሁ። ወደ ውስጥ ግቡ እና ከልጃገረዶቹ ጋር። ልክ ነው። በሉ። በደንብ የለበሱ ልጃገረዶችን አምጡልኝ። ሁሉም በደንብ የለበሱ ልጃገረዶችን ብቻ። እኔ አልበቃም። እሺ፣ ሁላችሁንም ወስዳለሁ። ቀንተሃል። ሴት እንድነካ እንኳን አትፈቅድልኝም። ቀንተህ ይሆን?
አይሆንም፣ እሱ ትልቅ ሰው ነው ብሎ ያስባል። ምን አልሽ? ምንም፣ ዛሬ አንተንም እመርጥሃለሁ፣ እንሂድ። እባክዎ ይግቡ። ጌታዬ፣ ጌታዬ፣ ከእኛ ጋር ጠጣ ጠጣ በል። አዎ። ሴት ስትመስል እንደዚህ አስደናቂ ትሆናለህ ብዬ አስቤ አላውቅም። በእርግጥ እኔ እንደ ወንድም እንደ ሴትም ድንቅ ነኝ። ያን ያህል ቆንጆና አፍጠሃል። መካከለኛ። መጥፎ ይሸታል። መጥፎ ሽታ ብቻ እንደሆነ እርግጠኛ ነህ? ተርቦኛል። መልኬ በፍቅር ሊገድልህ አይችልም። በል። ዋው! የተሳሳተ ነው። ይኸው፣ ይህን ውሰድ። ጌታዬ፣ በሚቀጥለው ጊዜ ተመለስ። እሺ። ትልቅ ደንበኛ መስሎኝ ነበር፣ ግን በጣም ስስታም ነው። ልክ ነሽ። እንሂድ ልጃገረዶች። አሁን የነበርከው ጌታ አይደለህም? ጌታ ብለህ የምትጠራው ማንን ነው? እኔ ሴት ነኝ። ማንን ነው የምትናቀው? እባክሽ ግቢ ሚስ። በጣም ጠግቤያለሁ። አንተም አንድ ውሰድ። እኔ ልዑል ነኝ። ይህ ወደ ሕዝቡ መቅረብ ይባላል። ውሰደው። እሽ። ተመልከት፣ ይህኛው በተለይ ደስ አይልም? ይህ ያየሁት በጣም ደስ የሚል ፋኖስ ነው። ያምራል። ያምራል። ልዑል ሆይ፣ ይህኛው ልክ አንተን ይመስላል። እንግዛው። እምሽ። ይኸው። ክፈል። ይኸው ገንዘብህ አለቃ። ታዲያ ለወደፊቱ ዕቅድህ ምንድን ነው? የአባቴን ጉዳይ ማጣራቴን ብቻ እቀጥላለሁ። እና ከዚያ በኋላ? ከዚያ በኋላ በመኖሪያው ውስጥ እንደ ሐኪም እቆያለሁ እና በጎን የወንድ ሕክምና አጠናለሁ። የማግባት ዕቅድ አለ? ለምን ይህን ትጠይቀኛለህ? ወደኸኝ አይደለም አይደል? ግን እኔ ወንድ ነኝ። በእውነቱ እኔ ፋኖሶቹ እዚህ ናቸው። ቶሎ! ፋኖሶቹ እዚህ ናቸው። እንሂድ። ፋኖሶቹ እዚህ ናቸው። ቶሎ እንሂድ። በጣም ያምራል። ሄደን እንየው። ሉጂንግሾ፣ የት ነህ? ሉጂንግሾ። ግጥም አዛምድና አንድ ታይል ብር አሸንፍ። ቀዝቃዛ ዝናብ በመስኮቱ ላይ ይረጫል። 2 ጠብታዎች በምስራቅ፣ 3 ጠብታዎች በምዕራብ። ግማሽ ክበብ ኩስ፣ ግማሽ ክበብ ሽንት። በምን ትስቃለሽ? በትክክል መልሼዋለሁ። ገንዘቡን ስጠኝ። ሱቄን ስለጠበቅሽልኝ አመሰግናለሁ ጌታ። አመሰግናለሁ። ችግር የለውም። አንተ ባለቤቱ አይደለህም? አይ ጉድ! አልቆልኛል። አበላሸሁት። ወይዘሪት፣ አንቺ የፋንቻቻ እህት ነሽ? ግርማዊነቱ፣
አባቴ በእውነቱ ወንድ ልጅና ሴት ልጅ ነበረው። አባቴ ከማግባቱ በፊት ከጋብቻ ውጭ ከአንዲት ሴት ጋር ዲቃላ ወንድ ልጅ ነበረው። እኔ ሕጋዊ እናቴ ማንነቴን ለመቀበል ፈቃደኛ ስላልነበረች፣ ስለዚህ መረጃዬ በቤተሰብ መዝገብ ላይ በጭራሽ አልተመዘገበም። የእቴ ስም ኪቻኪ ነው፣ እንደ ክሻይክ እና የዚህ ትውት ተራ ሰው ኪቻኪው እንደ ኩ በጥልቅ ግንዛቤ መከታተል ኬ ነው፣ እንደ ግርማዊነቱ ማስተዋል። ልክ ነው፣ ነኝ። ስለዚህ እኔ የራሴ እህት ነኝ ብሎ አሰበ። ስለዚህ የወንድሜ ወዳጅ ነህ? ሰላም ጌታዬ። ደህና ሁን ጌታዬ። ወይዘሪት ያሸነፍሽውን አትፈልጊም? እነዚህ ወንድሞችና እህቶች በጣም ይመሳሰላሉ። ደከመኝ። ለረጅም ጊዜ ፈልጌዋለሁ እና አሁንም ላገኘው አልቻልኩም። ትልቅ ወንድም፣ ገንዘቤን እየዘረፍክ ነው ወይስ አካሌን? ገንዘብ ከሆነ የለኝም፣ ግን አካሌ ከሆነ በሕልምሽ ግን በሚያሳዝን ሁኔታ ሕይወትሽን እፈልጋለሁ። እኔ ብሔራዊ ውበት ነኝ፣ ዓይን የለህም። ልዑል ሆይ ትልቅ ወንድም፣ ለምን ልትገድለኝ እንደፈለግክ አላውቅም። እንደዚህ እናድርግ፣ በግል እንፍታው። በግል ካንቺ ጋር የሚፈታው ማን ነው? ማነህ አንተ? ማረኝ። ደህና ነሽ? እና እነሱ አባረርኳቸው። ልዑል ሆይ ሱፐርማንን ታውቃለህ? አንተ የእኔ ሱፐርማን ነህ። ሱፐርማን? ምንም አይደለም። ደህና ከሆንሽ መለስ። የዚህ ሰው ሰይፍ እንዴት እዚህ ደረሰ? ሀብታም ሆንኩ። ተይው እንሂድ። እሺ ገባኝ። እንኳን ደስ አለዎት ግርማዊነቱ። መርዙ ሙሉ በሙሉ ጠፍቷል። በጣም ጥሩ ዶክተር ፋንግ፣ እርዳታህን የምፈልግበት ሌላ ጉዳይ አለኝ። ምንድን ነው? እህትህን ለውይይት ወደ ቤተ መንግሥት መጋበዝ እፈልጋለሁ። ምን ችግር አለ? ይህ ትንሽ ተገቢ ያልሆነ ሊሆን ይችላል አይደል? ምን ተገቢ አይደለም? እህቴ ከልጅነቷ ጀምሮ ፈሪ ናት። ደካማ እና ታማሚ እና ኃያላን ሰዎችን ስታይ ትፈራለች። ይህንን ዜና ከሰማች ለሞት ሊዳርጋት ይችላል ብዬ ፈራው። እንደዚያ ከሆነ ታዲያ ነገ ራሴን ቀይሬ እሷን ለማየት ወደ ክሊኒክህ እመጣለሁ። ማንነቴን አስቀድመህ አትግለጽላት። ንጉሠ ነገሥቱ ሴት ለማግኘት ምንም ከማድረግ አይመለስም። ፍጹም ባለጌ። የማይመች ነገር አለ? የለም። ግርማዊነትዎን እንጠብቃለን። ምን ችግር አለ? የወንድሜን የልብ ምት ልትመረምር አልነበር? መርዙ ገና አልዳነም? ብነግርህ እንኳን አይገባህም። ዝም ብለን ወደ ቤት እንሂድ። እኔ አስቀድሜ ቤት አይደለሁም? ያፋንግ ቻቻ ነው። የሴቶች ልብስ ለብሳ በጣም ቆንጆ እንደምትመስል መናገር አለ። ልዑሉ ለእሷ ግብረ ሰዶማዊ ነው ተብሎ መውራትን ቢመርጥ ምን ግብረ ሰዶማ? የለም
ዶክተር ፋንግ ተነሳ። ልዑል ሆይ አይ ግብረ ሰዶማዊ ነህ አላልኩም። ምን እኔ? ዶክተር ፋንግ የሴት ልብስ ለብሱ እና ሹልኮ ሲወጣ አየው። ይህንን ጉዳይ አታካብዱት እሺ። ለምን ሚስተር ሉ እስካሁን አልመጣም? ሚስተር ሉ ሚስተር ሉ ሚስተር ሉ ሚስተር ሉ አህ ሚስተር ሉ የአያት ስሜ ሉ መሆኑን እንዴት አወቅሽ? እኔ ወንድሜ ነገረኝ። ወንድሜ ሚስተር ሉ እንደ ሰይፍ ቅንድቦች እና እንደ ኮከብ ዓይኖች እንዳሉት ነገረኝ። እና የተከበረ መልክ። ዛሬ አንተን ሳገኝ ልክ ወንድሜ እንደተናገረው ነው። ያልተለመደ አቋም አለዎት ሚስተር ሉ። በእርግጥ የወንድሜ የሕክምና ችሎታዎች ድንቅ ናቸው፣ በተለይ በወንድ ሕክምና። ከጥቂት ጊዜ በፊት ንጉሠ ነገሥቱ ተመርዞ ነበር እና ያዳነው ወንድሜ ነው። ንጉሠ ነገሥቱ ሁልጊዜ ለጋስ ናቸው። በሺዎች የሚቆጠሩ የወርቅ ታይሎች እንደሚሸልመው እርግጠኛ ነኝ። በርግጥ ታዲያ ሚስተር ሉ ስለምን ጉዳይ ልታገኘኝ ፈልገህ ነው? ወደ ዙይዣን ለው ለምግብ ልጋብዝሽ ተስፋ አድርጌ ነበር ሚስ ፋንግ ፈቃደኛ እንደሆነች እያሰብኩ ነበር። ዙይዣን ለው ያሳማ እግር ያለው ቦታ? እንሄድ እንዳልክ ሚስተር ሉ። በዚህ በኩል ሁለታችሁ። ይገርማል። ወይዘሪቷ ትናንት አብራው የነበረው ሰው አይመስለኝም። የተከበራችሁ እንግዶች እባክዎ ምግባችሁን ይደሰቱ። እባክሽ ቢ ሚስ ፋንግ። የምግብ ፍላጎቴ ትንሽ ነው። አንቺ መጀመሪያ ቢ። ታዲያ ልብስ ልቀይር ነው። ልብስሽ ቆሽሃል። ልብስ መቀየርች ማለት መጸዳጃ ቤት መጠቀም አለብኝ ማለት ነው። መታጠቢያ ቤት እሄዳለሁ በል እንጂ ከልብስ መቀየርች። በመጨረሻ ይህን ትልቅ የዶሮ እግር መብላት እችላለሁ። ይህ በጣም ይጣፍጣል። እንዴት በቶሎ ተመለስክ? ሉ እዚህ ምን ትሰራለህ? እኔም ያንኑ ልጠይቅህ ነበር። እና ያን አስቂኝ ልብስ ለብሰህ? ምን አስቂኝ ነገር አለ? ባለፈው ጊዜ ምራቅህ ሊፈስ ምንም አልቀረውም ነበር። ምራቅ? ለምን እዚህ እንደመጣህ አሁንም አልመለስክም? ተመልከት። አንተ መጀመሪያ ተመለስ። ስመለስ አስረዳሃለሁ። ተመለስሽ? አትንቀሳቀሽ። ቤይ እሺ፣ እኔ እሄዳለሁ። እረፍት አድርጊ ሚስ ፋንግ። እሺ። ስትሄድ ተጠንቀቅ ሚስተር ሉ። በጣም ደክሞኛል። በጣም ደክሞኛል። በጣም ደክሞኛል። ይህ ምንድነው? ማርች 5 ጉንፋን መድኃኒት ለወይዘሮ ዋንግ። ኤፕሪል 9 ለስጋ ሻጩ ዣንግ የኪንታሮት መድኃኒት። ሜይ 18 ክቡር እመቤት ሹ። እዚህ ምን ትሰራለህ? ለምን ዛሬ እንደዚያ ለብሰህ ነበር? ከወንድሜ ጋር በምግብ ቤቱ እራት ስትበላ? ትናንት በፋኖስ በዓል ላይ ንጉሠ ነገሥቱን አገኘው። እኔን ከእህቴ ጋር አምታታኝ እና ከእህቴ ጋር እራት እንድበላ ጠየቀኝ። ግን እህቴ ዛሬ ወጥታ ነበር። በእውነት ሌላ አማራጭ አልነበረኝም። ስለዚህ ልብስ ቀይሬ እና እሷን እሱን ለማግኘት ሄድኩ።
እንደዛ ነው? እምላለሁ። እኔ ያሰብኩት እንግዳ የሆነ ፍላጎት እንዳለህ፣ ለምሳሌ ንጉሠ ነገሥቱን መውደድ። ምን? ንጉሠ ነገሥቱን እንዴት ልወድ እችላለሁ? በእውነት? በእርግጥ። ማንን ነው የምትወደው? ማንን የምወድ ይመስልሃል? ሄይ፣ እኔ ወንድ መሆኔ ያሳዝናል። አለበለዚያ አንተን እወድ ነበር። በእውነት? ከእውነት የበለጠ እውነት። ኦ፣ ምንም አይደለም። ስለሱ አናወራ። አሁን የአባቴን የምክክር መዝገቦች እየተመለከትኩ ነበር እና በጣም አስፈላጊ የሆነ ነገር አገኘሁ። ተመለስ ልዑል ሆይ፣ የሥራ ሰዓት ነው። ንጉሠ ነገሥቱን እወድ ይሆናል ስል ወዲያውኑ ፈጽሞ የተለየ ሰው ሆነ። የወንድም ኮምፕሌክስ ይኖርበት ይሆን? ሙሮንግ ሹ ወንድሜን የመረዘችው ደረጃዋን በልቼ በኩል ለማስጠበቅ ነው። ይህ የወሊድ መከላከያ ሾርባ በእርግጠኝነት ለወንድሜ አልነበረም። ከሌላ ወንድ ጋር ግንኙነት ይኖራት ይሆን? ግን እንደዚያ ከሆነ ያ ሰው ማን ሊሆን ይችላል? ሹ ሁዋይረን። ልዑሉ እና እኔ አንድ አይነት ሐሳብ አለን። አምጣልኝ። ኦ፣ ምንም አይደለም። ግን ይህ ሹ ሁዋይረን በእውነት በፍቅር የወደቀ ሞኝ ነው። ከክቡር እመቤት ሹ ጋር የፍቅር ግንኙነት ለመመስረት 9 ትውልድን በማጥፋት የሚያስቀጣ ወንጀል ለመፈጸም ፈቃደኛ ነበር። የመጀመሪያው ልዑል የራሱ ሥጋ እና ደም እንደሆነ ካላመነ በስተቀር ወደ ሹ ሁዋይረን ቤት ሂደን ማየት አለብን። ይህ እንዴት ሊሆን ይችላል? አንድ ሰው ከእኛ በፊት እርምጃ የወሰደ ይመስላል። ታዲያ ምን ማድረግ አለብን? አሁን ፍለጋው እንደገና ቀዝቅዟል። ያን የተቀደደ ኮርሴት፣ የውስጥ ሱሪ ለምን ታያለህ? ኮርሴት እንደሆነ እንዴት አወቅ? በእሱ ላይ ያለው ንድፍ ለሴቶች ኮርሴት ልዩ ነው። እህቴ ነገረችኝ። የዚህ ኮርሴት ሽታ በሙሮንግ ሹ ክፍል ውስጥ ካለው ሽታ ጋር ተመሳሳይ ነው። ስለዚህ በእውነት ሹ ሁዋይረን ነበር። ግን ይህ የጨርቅ ቁራጭ ለማረጋገጥ በቂ አይደለም። ሹ ሁዋይረን እና ሙሮንግ ሹ ግንኙነት እንደነበራቸው የሚገልጸውን ክስ በቂ ማስረጃ ከሌለ እንግዲያውስ የተወሰነ እንጨምር። ዶክተር ፋንግ ዛሬ ሐሳብ አቅርበህ ነበር ክቡር እመቤት ሹን እዚህ እንድጠራ። በምን ምክንያት? እዚህ የመጣሁት ክቡር እመቤት ሹን በዝሙት ለመክሰስ ነው። የኋላ ቤተ መንግሥቶችን በማርከስ በሞት የሚያስቀጣ ወንጀል። የቤተ መንግሥቱ ሕጎች ጥብቅ ናቸው። ዶክተር ፋንግ የውሸት ክስ አታቅርብ። በሰማያት መማል እችላለሁ። አንዲት የውሸት ቃል ካለ በዚህ ሕይወት በፍጹም አላግባ። ግንኙነት ነበራት ካልክ አመንዝራው ማነው? የንጉሠ ነገሥቱ ሐኪም ሹ ሁዋይረን። የማይረባ ነገር። እኔ ለንጉሠ ነገሥቱ ከሐኪም ሹ ጋር እንዴት እገናኛለሁ? ከሹ ሁዋይረን ክፍል ይህንን የኮርሴት ጨርቅ አገኘው እና ሽታው በክቡር እመቤት ሹ ክፍል ውስጥ ካለው ሽታ ጋር ተመሳሳይ ነው። ግርማዊነቶ፣ ይህ ቼክ በእርግጥ ለክቡር እመቤት ሹ የሰጡት ነው። በቤተ መንግሥቱ ውስጥ ክቡር እመቤት ሹ ብቻ ነው ያላት። ግርማዊነቶ፣ እኔ በእውነት አላውቅም ለምን የግል ንብረቶች በሹ ሁዋይረን ቤት እንደሚገኙ። እሷ መሆን አለባት። ይህች ውሻ እኔን ለማጥመድ መሆን አለበት። ተናገር፣ ዓላማሽ ምንድን ነው? እንደምትነው አውቅ ነበር። ተጨማሪ ማስረጃ አለኝ። ወደ ውስጥ አምጡት። ግርማዊነቶ፣ የመጀመሪያው ልዑል የእመቤት ሹ እና የሹ ሁዋይረን ልጅ እንደሆነ እጠራጠራለሁ።
ይህንን ለማረጋገጥ የደም የአባትነት ምርመራ እንዲያደርጉ እለምናለሁ። እንዴት ደፋር! የንጉሠ ነገሥቱን ንጉሣዊ አካል ለመጉዳት እንዴት ደፍራል? ግርማዊነቶ፣ ለእርስዎ ያለኝ ታማኝነት ቅን ነው። ፀሐይና ጨረቃ እንደሚመሰክሩት ማመን አለብዎት። እንደዚያ ከሆነ ለደም የአባትነት ምርመራ የበለጠ ምክንያት ስምሽን ለማጽዳት ተመልከት፣ ደሙ አልተዋሃደም። ሙሮንግሹ ተናዘይ። ሙሮንግሹ፣ ወንጀልሽ ምንድን ነው? ግርማዊነቶ፣ ምን ወንጀል? ግርማዊነቶ፣ አያን በእውነት የእርስዎ ሥጋና ደም ነው። ተጠምጃለሁ። በጣም እርግጠኛ የሆንሽበት ምክንያት የእሱ እና የሹህ ዋይረን ልጅ እንዳልሆነ አብራችሁ ከመተኛታችሁ በፊት አባቴ የሰጠሽን የወሊድ መከላከያ ሾርባ ጠጥተሽ ነበር አይደል? ግን የአባቴን የምክክር መዝገቦች አይቻሉ እና በላዩ ላይ ያለው የመድኃኒት ማዘዣ ይላል በዚያ ቀን በሰጠሽ የወሊድ መከላከያ ሾርባ ንጥረ ነገሮች ውስጥ አንድ ንጥረ ነገር ጎድሎ ነበር እና ሾርባው ሙሉ በሙሉ ውጤታማ እንዳይሆን ያደረገው ያ ንጥረ ነገር ነበር። የማይቻል ነው። የማይቻል ነው። ከሹህ ዋይረን ጋር የተኛሁት አንድ ጊዜ ብቻ። አያን የእሱ ልጅ ሊሆን አይችልም። ተገኝቷል። እንደዚያ ከሆነ በእውነት ዝሙት ፈጽመሻል። ግርማዊነቶ፣ አገልጋዮች የክቡር እመቤት ልብሷን ግፈፉ እና ወደ ቀዝቃዛው ቤተ መንግሥት ጣሏት። ላስረዳ። ግርማዊነቶ፣ 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 ግርማዊነቶ። ዶክተር ፋንግ በድጋሚ ትልቅ ስጋትን እንዳስወግድ ረድተውኛል። ያሞገሱን ነው ግርማዊነቶ፣ ስለ መጀመሪያው ልዑል ወላጅነት ብቻ። አሁንም እንደገና ማረጋገጥ ያስፈልግዎታል። ጥሩ፣ ገብቶኛል። ንጉሣዊ ወንድሜ፣ ጉዳዩ ስለተፈታ ዶክተር ፋንግ እና እኔ አሁን እንሄዳለን። መሄድ ትችላላችሁ። አዎ። ቀዝቃዛው ቤተ መንግሥት የት እንዳለ ታውቃለህ? ሙሮንግሹን የምጠይቃት ነገር አለኝ። አንቺ ውሻ፣ እዚህ ምን ትሰሪያለሽ? እኔን ለማጥመድ እንዴት ደፈርሽ? ማጥመድ? ይገባሻል። ለምን አባቴን ገደልሽው? እሱ በግልጽ ረድቶሻል። የቤተ መንግሥት ኩባቶች የወሊድ መከላከያ ሾርባ በራሳቸው እንዲወስዱ አይፈቅድም። ስለዚህ ያኔ እንደታመምኩ አስመስዬ ነበር እና የንጉሠ ነገሥቱ ሐኪሞች ግራ ተጋብተው ነበር። የወሊድ መከላከያ ሾርባውም ከእሱ ለማግኘት ግን እኔ ኩባት ነኝ እና በድብቅ የወሊድ መከላከያ ሾርባ መውሰድ የሞት ቅጣት ነው። ስለዚህ አባትሽን ከመግደል ውጪ ሌላ አማራጭ አልነበረኝም። ታውቂያለሽ፣ የሞተ ሰው በጣም አስተማማኝ ነው። በጣም ጨካኝ ነሽ። ቅጣት አትፈሪም? በጣም የዋህ ነሽ። እየነገርኩሽ ነው። አባቴ እስካለ ድረስ አልሞትም። በመጀመሪያ ሉ ጂንዣኦ አያን ዙፋኑን እስኪይዝ ድረስ መኖር ይችል ነበር። ግን የሚያሳዝነው መርዙ ዳነ እና አያን ዙፋኑን መውጣት አይችልም። እንደዚያ ከሆነ አባቴ በቅርቡ አባይ። ስለዚህ እኔ የአንቺ መጠቀሚያ ብቻ ነበርኩ። ገዳይ። ደም ደም እንዴት ነው?
ሌላ ቦታ ላይ ምቾት አይሰማህም? በጣም ያማል። በነገራችን ላይ ሙሮንግ ሹን የገደለውን ገዳይ ይዘውታል። የለም፣ ያ ሰው በኪንግ ጎንግ ቀላል አካል ክህሎት የወንድሜ የንጉሠ ነገሥት ጠባቂዎች እንኳን ሊይዙት አልቻሉም። የተረገመ። አንድ የማይገባኝ ነገር አለ። እነዚያ ሁለት የደም ጠብታዎች እንዳይዋሃዱ እንዴት አደረገ? ቀላል ነው። በውሃ ውስጥ ዓለም የድንጋይ ጨው ከጨመርክ ስነ ሕይወታዊ አባትና ልጅ ባይሆኑ የደም ጠብታዎቹ አሁንም ሊዋሃዱ ይችላሉ። ግን በውሃ ውስጥ ንጹሕ ዘይት ከጨመርክ ታዲያ ስነ ሕይወታዊ አባትና ልጅ ቢሆኑ አይዋሃዱም። በጣም አዋቂ ነህ። በእርግጥ እነዚያ ምንድን ናቸው? እነዚያ ከንጉሣዊ ወንድሜ ናቸው። ሙሮንግ ሹን ስላጋለጥክለት በጣም አመስጋኝ እንደሆነ ተናግሯል። እንዲሁም ከኪ እህትህ እነዚህን ነገሮች እንደምትወድ እንደሰማ ተናግሯል። ባለፈው ጊዜ የሰጠሁት ፍንጭ በእርግጥ ይሰራል ብዬ አላሰብኩም ነበር። ልዑል ሆይ፣ ንጉሠ ነገሥቱ ለዶክተር ፋንግ ደብዳቤ የያዘ ሰው የምስጋና ደብዳቤ ጭምር? ምን ይላል? ምንም። ስለ ድንቅ የሕክምና ችሎታዬ እያሞገሰኝ ነው። ስለ ተፈጥሯዊ ውበቴ እና ይህ ሁሉ ወርቅ የሚገባኝ እንደሆነ። ራሴን በጣም ያመኛል። ልዑል ሆይ፣ መጀመሪያ መመለስ አለብኝ። ትንሽ ማረፍ አለብኝ። እረፍ። የተረገመ የዚህ የተረገመ ንጉሠ ነገሥት ሚስት አሁን ሞት እና አሁን እህቴን ቀጠሮ እየጠየቀ ነው። ኦሉ ጂንግሾ፣ ኦሉ ጂንግሾ፣ ልደብቅህ እየሞከርኩ አይደለም። ነገር ግን ከንጉሠ ነገሥቱ ጋር ቀጠሮ እንደያዝኩ ብታውቅ በእርግጠኝነት ግብረ ሰዶማዊ ነኝ ብለህ ታስባለህ። እና ሴሰኛ ግብረ ሰዶማዊ። እዚህ ምን እየሰራህ ነው? የክሊኒኩ ዋና በር ተዘግቶ አየሁ። ስለዚህ የጎንበሩን ለማየት መጣሁ። ወንድሜ፣ እሱ ሁልጊዜ በጣም ይረሳል። ታዲያ ለምን በመስኮት ወጣሽ ሚስ ፋንግ? ለምን በመስኮት ወጣው? ገምት። እኔ ልገምት? ሚስ ፋንግ የምትወጂው ነገር አለ። እኔ ብዙውን ጊዜ ወንድ ሞዴሎች ሲጨፍሩ ማየት እወዳለሁ። ስለዚህ መዝፈን እና መደነስ ትወጃለሽ ሚስ ፋንግ? ከምዕራባውያን ክልሎች የመጣ የዳንስ ቡድን በቅርቡ ወደ ከተማው እንደመጣ ሰምቼ ወዲያውኑ ላንቺ እንዲጨፍሩ ሰው አዛለሁ። በእውነት? ከምዕራባውያን ክልሎች የመጣ የዳንስ ቡድን? ኦ ፈጣሪ! ኦ ፈጣሪ! ድገሙት። ተጨማሪ ተጨማሪ። ሚስ ፋንግ፣ ሚስ ፋንግ፣ እንሂድ። ይቅርታ ሚስተር ሉ፣ ራሴን አሳፋሪ አደረግኩ። ብዙውን ጊዜ መዝፈን እና መደነስ በጣም እወዳለሁ። ለዚያ ነው በጣም የተደሰትኩ። ችግር የለውም እንሂድ። የኔ ቆንጆ ወንድ ዳንሰኞች መጣሁ።